ዛሬ ክፍል 3 ነው። ክፍል 3 ትምህርታችን የተመሰረተው ሮሜ 8:2 ላይ ነው። አነባለሁኝ። ሮሜ 8:2 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። በክርስቶስ ያለው ሁሉ ነገር የተገኘው በክርስቶስ ነው። የሕይወት መንፈስ ሕግ ከሞትና ከኃጢአትና ከሞት ሕግ ነፃ አውጥቶኛል። አንዱ ሕግ ከሌላው ሕግ ነፃ እንደሚያደርግ ነው ስንማር የቆየ ነው። አንገቶቻችን ዝቅ አድርገን እንጸልያለን። እግዚአብሔር ሆይ እናመሰግናለን። እስካሁን ድረስ በነበረን ጊዜ አንተ ነበርክ። እግዚአብሔር ሆይ አሁን ደግሞ በሚኖረን ጊዜ መገኘትህ እንዲሰማን ቃልህን ማድመጥ እንድንችል ሁላችንን እንድትረዳን እኔንም እንድታግዝ የሚያደምጡትን እንድታግዝ ጸልያለሁኝ። እግዚአብሔር ሆይ በሁሉ መንገድ ክብር ላንተ ይሁን፣ በኢየሱስ ስም አሜን። ውጭ ትላላችሁ። ቀደም ብለን 2 እሁዶች ያሳልፈናል። በእነኛ 2 እሁዶች እንደተማርነው 2 ሕጎች አሉ። 2 የሆኑት አሁን ለዳን ነው፣ በአዲስ ኪዳን ለምንገኘው ዳግም ለተወለድ ነው ለክርስቲያኖች ነው። በእኛ ውስጥ የሚሰሩ 2 ሕጎች አሉ። አዳም ውስጥ ይሄ ሁለትነት የለም ነበር። አዳም የነበረው ህይወት ምን አይነት እንደሆነ ዘዌ የበዛለት ችግር፣ መከራ፣ ፈተና፣ አሁን ማንኛችንም ከውድቀት በኋላ ፌስ የምናደርገው ነገር የሌለው ሁሉ ነገር መልካም ብሎ እግዚአብሔር ከፈጠረ በኋላ ያለለት ፍጡር እንደነበረ ዘዌ እንደበዛለት ብዙ ተነጋግረናል። ከውድቀት ወዲህ ግን ዓለም ላይ ኃጢአት ገባ። ኃጢአት በዓለም ገነነ። አዳማዊ ተፈጥሮ እያንዳንዱን ከአዳም የተወለዱትን የአዳም ዘሮች ሁሉ ኃጢአተኛ አደረገ። መጽሐፍ ቅዱስ በሰፊው ያስተምራል። እኛም በየጊዜው ይህንን ጉዳይ ብዙ ጊዜ አይተነዋል። ክርስቶስ ሥጋ ለብሶ ወደ ምድር የመጣበት ይሄው ነው። ሰዎች ስለወደቁ አዳም የሆነ ችግሩ ስለከተተን ከዛ ነፃ አውጥቶ ቀድሞ ከውድቀት በፊት እንደነበረን ክብር እንድንደርስ ወደዛ ቦታ ሊያመጣን ነው ክርስቶስ ወደ ምድር የመጣው። ከድንግል ማርያም የተወለደው በመስቀልም ላይ ተልእኮውን የፈጸመው ትልቁን የመስቀል ስራ የሰራልን። እዛ መስቀል ላይ ክርስቶስ በሰራው ስራ የሰው ዘር በሙሉ የአዳም ዘር የተባለ ሁሉ ከ3 ነገሮች ነፃ የሚሆንበትን መንገድ ከፈተ። አንደኛው ብዙ ጊዜ ከዚህ መስባክ ተነግሯቸዋል። ከኃጢአት ፍርድ ወይም ደግሞ ቅጣት ነፃ አረገን። ያ ማለት ምን ማለት ነው? በሌላ መንገድ አጸደቀን። ጀስቲፊኬሽን ማለት ነው። ኃጢአተኞች ነበር። ከኃጢአት ቅጣት፣ የኃጢአት ዋጋ ሞት ነው። ከእግዚአብሔር ተለይቶ ወደ ሲኦል መግባት ነው። ከዛ ነፃ አረገን። ሁለተኛ ደግሞ ከኃጢአት ኃይል ነፃ አረገን። ክርስቶስ በመስቀል ላይ የፈጸመው ስራ ዛሬም በአሁኑ ጊዜ ከኃጢአት ኃይል ነፃ መሆን ይቻላል። ብሬክ ማድረግ ይቻላል። ከኃጢአት ኃይል ነፃ አደረገን። ያ ሳይንቲፊኬሽን ነው። ለክርስቲያን ሁሉ አስፈላጊ የሆነ የቅድስና መንገድ ነው። እንደገናም ደግሞ ኃጢአት ነው አሁን ትልቁ ችግር ሰዎች ውስጥ። በአዳም ምክንያት ኃጢአት አለ። ኃጢአታዊ ተፈጥሮ አለን። ያ ኃጢአታዊ ተፈጥሮ እንዳይኖር የሚሆንበትንም ነገር ሁሉ መስቀሉ ላይ ፈጽመዋል። ያ ግሎሪፊኬሽን ነው። አሁን ግን የሚሆን አይደለም። በኋላ ከትንሣኤ በኋላ የሚሆን ነው ግሎሪፊኬሽን። ይሄ የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን በሚለብስበት ጊዜ ክቡር ሥጋውን የመሰለ ነገር ሲኖረን ኃጢአት በሰው ውስጥ ሊኖር
አይችልም። ይህን ሁሉ ፈጸመልን። አዳም ሁለት ምርጫ እንደነበረው ሁለት ዛፎች ነበሩ። ሌሎች ዛፎች በብዛት አሉ፣ ይበላል። አንዱ የሕይወት ዛፍ ግን አንዱ ደግሞ ክፉና ደጉን የምታስታውቅ ዛፍ። እንደዛው ምርጫ እንደነበረው ዛሬ ግን ሰዎች ምርጫ አለን። ምርጫችን ሁለት ሕጎች አሉ በእኛ ውስጥ የሚሰሩ ቅድም ያነበብኳቸው። ከሁለቱ አንዱን መርጠን ነፃ በመሆን የድል ሕይወትን መኖር እንችላለን። የሕይወት መንፈስ ሕግ በሕይወታችን ውስጥ እንዲሰራ በማድረግ ወይም ደግሞ ተፈጥሯዊ አዳማዊ ከመሆናችን የተነሳ የወረስነው በውስጣችን ያለው ስጋዊ ሕይወት ኃጢአት የሚወደው ሕይወት በርትቶ ያው ምርጫችንን አድርገን እግዚአብሔርን አስቀይመን የሽንፈት ሕይወት መኖር እንችላለን ማለት ነው። ስለዚህ አማኝ ሁለት ተፈጥሮ አለው። አንዱ አዲሱ ፍጥረት ነው። ሁለተኛው አሮጌ ፍጥረት ነው፣ ከአዳም የወረስነው ማለት ነው። እነኚህን ሁለት ሕጎች የምናይበት በዚህ ምክንያት ነው። ሕግ የተባለበትም የተጻፈ ወይም በገበታ ላይ እንደተጻፈው ሙሴ ይዞት እንደመጣው አይነት ወይም እዚህ መጽሐፍ ቅዱስ ውስጥ እንዳለው እንደ ዘጸአት 20 የመሳሰሉት 10ቱ ትእዛዝ ማለት ሳይሆን ይሄ ሕግ የተባለው ሁል ጊዜ ተመሳሳይ ውጤት ያመጣሉ። ተመሳሳይ ውጤት ስለሚያመጣ በውስጣችን የሚሰራ አሰራር ስለሆነ ነው። ፕሪንሲፕል ነው። ሮሜ 8:2 የሚናገረው ዳግም ስንወለድ ከመንፈስና ከቃሉ ማለት ነው እኛ አዲስ ፍጥረትን አግኝተናል። ልክ ሐዋርያው ጳውሎስ 2ኛ ቆሮንቶስ 5:17 ላይ እንደሚነግረን ማንም በክርስቶስ ቢሆን እነሆ አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል ይላል። አዲስነት ተገኝቷል ማለት ነው በክርስቶስ። ይሄ አዳማዊ ኃጢአት ወዳጅ ተፈጥሯችን አማኝ በሆነው ውስጥ የለም ማለት አይደለም። አዲስ ነን። ወደፊት የማይኖርበትን ጊዜ ጠቁሜያቸዋለሁኝ። አንደኛ ተሰሎንቄ ምዕራፍ 4፣ አንደኛ ቆሮንቶስ ምዕራፍ 15 ስለ ትንሣኤ የሚያወራ የክርስቶስን የመሰለ አካል ስንለብስ፣ የከበረ አካል ስንለብስ ወደፊት ኃጢአት የለም። አሁን ግን አለ፣ አዲስ ተፈጥሮ አለን። አዲስ ተፈጥሮ አለን ማለት ያኛው አዳማዊው ጠፋ፣ ከመኖር ወደ አለመኖር ሄደ ማለት አይደለም። ዲፎልታችን ምን ጊዜም ለዳነውም እንኳን ለክርስቲያኖች ያው አዳማዊ ተፈጥሮ ነው። ዳሩ ግን ዛሬ እኛ ክርስቲያኖች ይሄ የሕይወት መንፈስ ሕግ ስለሚሰራ በውስጣችን ውስጥ ቀደም ብዬ እንደነገርኳችሁ ባለፉት ጊዜያቶች ውስጥ የግራቪቲ ሕግ ሁሉን ነው የሚገዛው። ነገር ግን በኤሮዳይናሚክ ሕግ ብልጫ ባለው ሕግ መሻር እንደሚቻል በሕይወት መንፈስ ሕግ የግራቪቲን ሕግ በኤሮዳይናሚክ እንደሚሻር እኛም ደግሞ ያንን የኃጢአትና የሞትን ሕግ መሻር እንችላለን ማለት ነው። የሕይወት መንፈስ ሕግ ስለሚል መንፈስ የሚሰጠው ነው። ከመንፈስ ቅዱስ ጋር የተያያዘ ነው። እንደውም ምዕራፉን ስንጀምር ይህንን ምዕራፍ 8 ላይ ሐዋርያው ጳውሎስ 19 ጊዜ መንፈስ ቅዱስን እንደጠቀሰው ነግሬያቸዋለሁ። 19 ጊዜ ከምዕራፍ 1 እስከ ምዕራፍ 7 መጨረሻ ድረስ ግን 4 ጊዜ ብቻ ነው የጠቀሰው። አንድ ምዕራፍ ላይ አንድ ነገር ያውም ስለ መንፈስ ቅዱስ 19 ጊዜ የተጠቀሰበት ምዕራፍ መጽሐፍ ቅዱስ ውስጥ ሌላ የለም። ከዚህ የተነሳ የሕይወት መንፈስ ሕግ ብለን በምናወራበት ጊዜ ከመንፈስ ቅዱስ ስለተያያዘ ነገር ማውራታችን እንዳንረሳ። መንፈስ ቅዱስ ዛሬ በምድር ላይ ከቤተ ክርስቲያን ጋር የሚሰራ አሁንም ያለ ነው። ሕይወት የሚሰጥ እሱ ነው። ድሮም ቢሆን እግዚአብሔር ሲናገር ብርሃን ይሁን ሲል
ጨረቃንም በሌሊት እንድትሰለጥን ሲያዝ ይሄም ይሁን ያም ይሁን ሲል የእግዚአብሔር መንፈስ ሰፎ ነበረ በኋላ እንደሚሰፍ። ስለዚህ ሁሉን ነገር ፈጥሯል። ቃሉ መንፈስን ትልካለ እነሱም ይፈጠራሉ ይላል። ይሄ ፀሐይን፣ ጨረቃን፣ ከዋክብትን ሁሉን ነገር የፈጠረ መንፈስ ቅዱስ ዛሬ ክርስቶስ ለኛ ስለሰጠው ቤተክርስቲያን ጋር ስላለ ብዙ ነገር ይሰራል። ከዚህ በፊት ድሮ ቤተክርስቲያን ብዙ ዘመን ስለቆየ ድሮ የነበሩት ሁሉን ነገር ተምረዋል። ከሀ እስከ ፐ ስለ መንፈስ ቅዱስ ተምረናል። ግን በዚህ ትምህርት ውስጥ ይሄ የምንለው ህግ የህይወት መንፈስ ህግ ራሱ መንፈስ ቅዱስ የሚሰጠው ስለሆነ አንዳንድ ነገሮች ስለ መንፈስ ቅዱስ ማንሳታችን አይቀርም። መቼ ነው ክርስቲያን መንፈስ ቅዱስን የሚቀበለው? መቼ? መንፈስ ቅዱስ ከተቀበልንስ በኋላ ሌላ ነገር አለ? ሁለተኛ እርምጃ ከዳን በኋላ ማለት ነው። ኃይሉን ስለመልበስ ስለመንፈስ ቅዱስ ጥምቀት ማለት ነው። ብዙዎችን ደግሞ ያስቸግራል አንዳንድ ጥያቄዎች። ምንድነው ልዩነቱ? ስንድን ዳግም ስንወለድ መንፈስ ቅዱስ አለን ተብሏል። ድዌሊንግ ማለት ነው፣ በእኛ ውስጥ ይኖራል። ከጥምቀቱ ጋር ያለው ልዩነት ምንድነው? ቢያንስ እነኚህን ነገሮች መንካታችን አይቀርም። ዛሬ ግን አይደለም። ሰፊ የሆነ ግን ስለ መንፈስ ቅዱስ ነገር ማስተማር ፕላኔ ውስጥ የለም። ይሄ ግን ከዚህ ትምህርት ጋር ስለሚያያዝ እነኚህን ነገሮች አነሳቸዋለሁኝ። ጠብቁ ልላችሁ ነው። የትምህርታችን ክፍል ሮሜ 8 ያለበት ቁጥር 11 ለዛሬ የሚሆነውን ትኩረታችን እንድናይ ቁጥር 11 ላይ እንዲህ ይላል። ቁጥር 11 ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። ሕይወትን ይሰጣል፣ ዘዌ ይሰጣል። መንፈስ ቅዱስ ሕይወትን ይሰጠዋል። መቼ? ይሄ ክርስቶስን ከሙታን ያስነሳው መንፈስ በእኛ ውስጥ መኖር ሲጀምር። ስለዚህ መንፈስ ቅዱስ በአማኝ ሕይወት ውስጥ መቼ ነው የገባው? መቼ ነው መኖር የሚጀምረው የሚለውን ጥያቄ መጠየቅ፣ መልሱን ማግኘት ለማንኛውም ክርስቲያን ግዴታ ነው። ክርስቶስን ያስነሳው ይሄ መንፈስ ቅዱስ በእኛ ውስጥ ሲኖር ይሄ ሁሉ ይሆናል ማለት ነው። ሮሜ 8:6ንም ብትመለከቱ ቶሎ አንዳንድ ጥቅስ አንብቤላችሁ እሄዳለሁኝ። 6ኛው ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ሕይወት የሚገኘው ከመንፈስ ቅዱስ ነው ማለት ነው። አሁን ሰው ማን እንደሆነ ባለፉት ትምህርቶች ነግሬያቸዋለሁ። 3 ነገሮች አሉት። ሥጋ አለው፣ ነፍስ አለው፣ መንፈስ አለው። አንዳንዶች መንፈስ ነው ሰው ይላሉ። ሰው መንፈስ አለው፣ ነፍስ አለው፣ ሥጋ አለው። በፈለጋችሁ መንገድ ቀያይራችሁ ትራይፓርታይት ነው፣ ሶስትነት ያለው ነው ብለናል። ሶስትነት ያለው መሆኑን መጽሐፍ ቅዱስ ያስተምራል። እንደውም ሐዋርያው ጳውሎስ ለተሰሎንቄ ሰዎች ሲጽፍ ምዕራፍ 3 ላይ ግልጽ አድርጎ መንፈሳችሁ፣ ነፍሳችሁ፣ ሥጋችሁ ይላል። ሰው የነኚህ የሶስት ነገሮች ውጤት ነው። ይህን ሁሉ ማመጣው ባለፈው ጊዜ ከውድቀት በፊት ከውድቀት በኋላ ያለውን የሰው ልጆችን ታሪክ የሚገልጽ ምሳሌ ብንፈልግ ይሄኛው ሊጠቅመን ይችላል ብዬ ወዳመጣሁት ስዕል ለወስዳችሁ ነው። እዛ ከሄድን በኋላ አዲስ ፍጥረት ሲል ምን እንደሆነ ዛሬ የምንረዳበት ጊዜ ይሆናል። መጀመሪያ ከውድቀት በፊት የነበረውን በ3 ፎቅ ባለው ማነው 3 ነገር ታያላችሁ። የምድሩ ቤት፣ የመካከለኛው ቤት፣ የላይኛው። ከላይ ያለው መንፈስ ነው። መንፈስ ከእግዚአብሔር የተገኘው የሰው ክፍል ነው።
እግዚአብሔር አዳምን እፍ ሲልበት ሕያው ነፍስ ሆነ። ከእግዚአብሔር የመጣው መንፈስ የላይኛው ቤት መካከለኛው ነፍስ ነው። ነፍስ 3 ነገሮች እንዳሉት ተምረናል። ይኸውም ልብ ወይም ስሜት ያለበት፣ ፈቃድ፣ ሌላስ አእምሮ ዋናው። እነኚህ ያሉት ነፍስ ውስጥ ነው። ሁለተኛው ፎቅ ያለው የምድሩ ቤት ስጋ ባዶ ነው። ክፍሎች ምናምኖች የሉትም። አሁን ሁለተኛው ነፍስ ስናወራ 3 ክፍሎች አይተናል። አእምሮ፣ ልብ እና ፈቃድ። ይሄኛው አንድ ወጥ ቤት ነው፣ ግን 5 ሽቦዎች ተጠላልፈውበታል። እነኚህ 5 ሽቦዎች ወደ ላይ ካሉት ፎቆች ጋር የተያዙ ናቸው። ከውጭም ጋራ ያለ ግንኙነት ሁሉ የሚደረገው በእነኚህ 5 ነገሮች ነው ስጋ ያለው። ይኸውም የስሜት አውታሮቻችን ምንድነው? ማየት፣ መስማት፣ መቅመስ፣ ማሽተት፣ መዳሰስ። 5 ማለት ነው የስሜት አውታሮቻችን እንዳሉት አይተናል። አዳም ከውድቀት በፊት ይኖር የነበረው በሰላም በደስታ ነው። ሁሉ ነገር መልካም ነበረ። ዘዌ ሁሉም ክፍል ውስጥ ነበረ፣ የምድሩም ቤት መካከልም ላይም። ግን ይሄን አይቶ የቀና ሰይጣን ምን አደረገ ብያቸዋለሁ። ሚሳይሉን አስተካክሎ ሰዶ ይሄንን ቤት መታው። አንደኛው ወደቀ። አሁን ጉምድ ነው የምታዩት አይደለም? አንደኛው ፎቅ ወደቀ። የት ወደቀ ብላችሁ ብትሉ ሁለተኛው ፎቅ ውስጥ ነው። የውስጡን ላሳያችሁ አልቻልኩም እንጂ ሁለተኛውን ፎቅ ይሄ ነፍስ ያለበትንም ክፍል ብዙ ቦታ ቀዳዳ እንዲኖረው እዛም ችግር ያለው እንዲሆን አደረገው። የላይኛው ግን ወደቀ። ጠፋ ማለት አይደለም፣ ስብርባሪው አለ። ምክንያቱም ጠፋ ካል ዛሬም ይሄ 3ኛው ፎቅ ታድሶ ክርስቶስ ከመጣም በኋላ ቅድም ምዕራፍ 8 ቁጥር 11 ላይ ሮሜ እንዳየነው ክርስቶስን ያስነሳው መንፈስ ቢያስነሳችሁ ብሎ ያለው ያልተፈጸመላቸው ሰዎች ስላሉ መንፈስ ሰው 3 ነው ብለን መንፈስ የላቸውም ብለን 2 ነገር ብቻ ያላቸው እንዳናረጋቸው ማለት ነው። የተጎዳ የሞተ ነው የወደቀ ነው እንደነበረ እግዚአብሔር መጀመሪያ ከውድቀት በፊት አዳም ከኃጢአት ከመስራቱ በፊት አድርጎ ሰርቶት የነበረው አይነት አይደለም። የተበላሸ ነው ያለው፣ መኖር ግን አለ። ከውድቀት በኋላ ይሄ መጣ ማለት ነው። ምን ሆነ? የላይኛው ቤት የሰው መንፈስ ወደቀ፣ ሞተ። ሮሜ 8 ቁጥር 6ንም ብናነብ ቁጥር 6 ቀደም አንብቤዋለሁ። ስለ ስጋ ማሰብ የሚለው ነው። ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወት ነው ይላል። አሁን ይህንን ቤት ሰይጣን ያፈረሰውን ክርስቶስ ወደ ምድር መጣና አንዳንድ ነገር እየዘለልኩ ነው ሰዓቱን ለማስተካከል ምን አደረገ? እንደገና እንዲታደስ አደረገው። እንደገና ተሰራ። ቁጥር 11 ላይ እንዳነበብ ነው ክርስቶስን ያስነሳው መንፈስ ቅዱስ ለኛ ለዚህ ለመንፈስ ለ3ኛው ፎቅ ሕይወት ሰጠውና ተመልሶ ቤቱ ታደሰ። አሁን በአዲስ ኪዳን የምናየው ይሄ ነው። ይሄንን ቤት ታዲያ ለመንፈስ ቅዱስ እንዴት አንድ ባንድ 3ኛውንም ፎቅ 2ኛውንም ፎቅ የምድሩን ቤት ሳይቀር መስጠት እንደምንችል መንፈስ ቅዱስ የሚይዘው የሰጠነውን ያክል ነው። ዘዌ እንዴት ሊበዛልን እንደሚችል ወደፊት እንማራለን። ገና ጥቂት ሳምንታት ስለሚወስድብኝ ይህንን ትምህርት ለመጨረስ ማለት ነው። ተነሳ፣ ቤቱ ከውድቀት ተነስቶ ያሆነ ይሄ
መነሳት ሁለተኛ ቆሮንቶስ 5:17 ፈጠረ። ምንድነው የሚለው? ማንም በክርስቶስ ቢሆን እነሆ አዲስ ፍጥረት ነው። ይሄ አዲሱ ተፈጥሮ የምንለው ክርስቶስን ባመኑ ሰዎች ሕይወት ውስጥ ያለው ከመንፈስና ከቃሉ ስንወለድ ዳግም ስንወለድ የምናገኘው አዲስ ፍጥረትነት አሁን በዚህ ስዕል ላይ እንደምናየው ማለት ነው። ሶስተኛው ፎቅ ማለት ነው። ስለዚህ አስቀድሞ እግዚአብሔር ይሄ እንደሚሆን ማለት ነው በብሉይ ኪዳን ክርስቶስ ከመወለዱ ከመምጣቱ 500 ዓመት አስቀድሞ በሕዝቅኤል ተናግሮታል። ከዚህ በኋላ ያለን ትምህርት ስለ መንፈስ ቅዱስም እንኳን እናነሳለን ብያቸዋለሁ። አሁን እግዚአብሔር በብሉይ ለሕዝቅኤል ገና አዲስ ኪዳን ሳይመጣ ክርስቶስ ሳይመጣ ይሆናል ብሎ ያለው 4 ጉዳዮች ላይ ነው የምናተኩረው። 4ቱን አላስተምርም፣ ግን ከ4ቱ ውስጥ 2ቱን አድርጋለሁኝ። ቦታውን ልንገራችሁ። ሕዝቅኤል ምዕራፍ 36 እናወጣለን። ሕዝቅኤል ምዕራፍ 36 ቁጥር 26 እና 27 በጣም አስፈላጊ ነው። ገና ክርስቶስ መጥቶ የሞተው መንፈስ ተነስቶ አዲስ ፍጥረት ከመሆናችን በፊት እግዚአብሔር ይህን እንደሚያደርግ የተናገረው ክፍል ነው። ቁጥር 26 ቁጥር 27 ልብ በሉ። 4 ነገሮች አወጣላችኋለሁ ከዛው ውስጥ። ቁጥር 26 ሕዝቅኤል 36 ቁጥር 26 ኦኬ አግኝቼዋለሁ። የሰላምም ቃል ኪዳን ከእነርሱ ጋር አድርጋለሁ፣ የዘላለም ቃል ኪዳን ይሆንላቸዋል፣ እኔም እባርካቸዋለሁ። ኖ 37 ነው ማነበው። ኦኬ 36 26 ነው ማነበው። ከሆነ ነው አዲስም ልብ እሰጣቸዋለሁ የሚለው ሲታያለች። ስንት ነው? ኦኬ 36 26 ነው። ኦኬ ታዲያ ለምንድን ነው አይኔ ማየት አቃተው? አዲስም ልብ እሰጣቸዋለሁ፣ አዲስም መንፈስ በውስጣቸው አኖራለሁ፣ የድንጋይም ልብ ከስጋችሁ አወጣለሁ፣ የስጋም ልብ እሰጣችኋለሁ። ይቀጥላል። ቀጥሎ ያለው ምንድን ነው የሚለው? መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርግማላችሁ። መቼ? መንፈሱ በውስጥ ሲሆን። 4 ነገሮች ነው የምናየው። እግዚአብሔር ትራይፓርታይት በሆነ ሰው ውስጥ ሶስትነት ባለው ሰው ውስጥ ሊያደርግ የፈለጋቸው 4 ነገሮች። አንደኛው አዲስ መንፈስ በውስጣቸው አኖራለሁ። አዲስ መንፈስ ሲል ስለ መንፈስ ቅዱስ መናገሩ አይደለም። ተመልከቱ ቁጥር 27 ላይ መንፈሴን ይላል። አሁን መንፈሴን ይላል እዚህ ቦታ አይደለም። አዲስ መንፈስ ወደቀ ያለው የሰው የትኛው ክፍል ነው? መንፈሱ ነው አይደለም? አሁን ግን አዲስ የሆነ በቃ እግዚአብሔር ያንን የፈረሰውን አዲስ አድርጎ ሰርቶ አዲስ መንፈስ ሰጣቸዋለሁ። በብሉይ ነው ያለው። ስለ አዲስነት ነው የሚያወራው። ስለ አዲስ መሆን ነው የሚያወራው። ስለ መንፈስ ቅዱስ አይደለም። ኦኬ አንድ በሉ። ቤቱ ትንሣኤ አግኝቶ ተሰራ፣ አዲስ ሆኖ ተሰራ ማለት ነው። ፎቁ ሶስተኛው ፎቅ። ሁለተኛው ቁጥር 27 ላይ መንፈሴን ደግሞ እሰጣቸዋለሁ። አሁን ስለማን ነው የሚናገረው? ስለ መንፈስ ቅዱስ ነው። እግዚአብሔር ቤቱን ሰርቶ ይህንን ሶስተኛውን ፎቅ ካደሰ በኋላ አዲስ ፍጥረት መሆን ያለ መንፈስ ቅዱስ ሊሆን አይችልም። አዲስነት፣ ድነት፣ ዳግም ልደት
የመንፈስ ቅዱስና የቃሉ ውጤት ነው። መንፈስ ቅዱስ ደግሞ ዝም ብሎ ቤቱን ሰርቶ ብቻ አይተውንም። መንፈሴንም በእናንተ ውስጥ አኖራለሁ። ሁለት ነገር። ሶስተኛ የድንጋይ ልብ አወጣለሁ። ድንጋይ ማለት እኮ መጥፎ ስድብ ነው እኛ ሀገር አይደለም እንዴ? የድንጋይ ልብ ምንም የማይሰማው የማይረዳ ስለ መንፈስ ይሁን ስለ መንፈስ ቅዱስ ይሁን ስለ እግዚአብሔር ይሁን ምንም ሴንሲቲቪቲ ሊኖረው የማይችል ድንጋይ ልብ፣ አሎሎ ልብ ማለት ነው። እሱን አወጣላችኋለሁ። ከዛስ የሥጋ ልብ ስሱ፣ እግዚአብሔርን ማድመጥ የሚችል መስማት የሚችል መታዘዝ የሚችል እሰጣቸዋለሁ ይላል። 4 ነገሮች ነው ቃል የገባው። ይህን ማለት ምንድነው? እዚህ እንደውም ወደፊትም ሁለቱን ነገሮች አላስተምርባቸውም ከትምህርቴ ጋር ብዙ ስለማይሄድ ማለት ነው። እና የድንጋይ ልብ አውጥቶ የሥጋ ልብ ሲጨምር እግዚአብሔር ምን ማለት ነው? ልክ እኮ ኩላሊት ሲቀየር አይታቸዋል፣ ልብ ሲቀየር አይታቸዋል። የልብ ነቀላና ተከላ ነው ያደረገው ማለት ነው። አዲስ ፍጥረት ውስጥ የልብ ነቀላም አለ፣ አሮጌው ተነቅሎ ተከላ ደግሞ አለ። የሳሳ ልብ የሥጋ ልብ እሰጣቸዋለሁ ይለዋል። እንግዲህ አዲስ ፍጥረት የሚለው ቃል ውጤቱ ይሄ ነው። አዲስ ፍጥረት ከአምስቱ የስሜት አውታሮቻችን ጋር ግንኙነት የሌለው ማለት ነው። እና አዲስ ፍጥረት ምን እንደሆነ ግን ብዙ ሰዎች አያውቁም። ታምር ነው፣ እግዚአብሔር የሰራው ስራ ነው። ማንም ሰው ክርስቶስን አግኝቻለሁ ዳግም ተወልጃለሁ የሚል ማንም ሰው ማለት ነው ክርስቲያን የሆነ ስለዚህ ማንነት ስለ አዲስ ተፈጥሮ እዚህ ቤተክርስቲያን ማንነት የሚል መጽሐፍ አላያችሁም? ልክ እንደዛው ስለዚህ ማንነት ማወቅ አለበት። ብዙዎቻችን ግን ስለ መንፈስ አንረዳም። ስለ ሌሎቹ ነገሮች እውቀት አለን ዴፊኒትሊ። ለምሳሌ ስለ ሁለተኛው ፎቅ ላይ ስላለው ስለ ነፍሳችን ብዙ መረዳት አለን። እኔ ኢንትሮቨርት ነኝ ይላሉ አንዳንዶች፣ ሌሎች ደግሞ እኔ ኤክስትሮቨርት ነኝ ይላሉ። ይሄ ነፍስ ውስጥ ያሉ ነገሮች ናቸው። ብዙ መረዳት ያለ ይመስላል። እኔ አናሊቲካል ነኝ ይላሉ አንዳንዶች። ነገሮችን በደንበኛ ነው ገምግሜ ማስረዳት የምችለው። አንዳንዱ ደግሞ እኔ ኢሞሽናል ነኝ ስሜታዊ ነኝ ይላሉ። ይሄ ሁሉ ነፍስ ውስጥ ያለውን ነገር ሰዎች በደንብ የተረዱ ይመስላል። የሥጋውማ ብዙዎቻችን እናውቃለን፣ ቀላል ነው። ጠዋት ቆመን መስታወት ፊት ለፊት ስናይ ወፍሬ ያለው እንላለን አይደለም? ቀጥኛ ያለው አጭር ነኝ ረጅም ነኝ፣ ብዙ መረዳት አለን ስለ ሥጋዊ። ስለ መንፈስ ግን ስለ ሶስተኛው ፎቅ ስለ ሰው ሶስተኛው ክፍል ከእግዚአብሔር ስለተቀበል ነው። አሁን አዲስነት የገባው እዛ ውስጥ ነው። አዲስ ፍጥረትነት የገባው ብዙ መረዳት የለም። ስለዚህ አዲስ መንፈስ ይሄ አዲስ ፍጥረት መሆን ወደ ቻለው ወደ ሶስተኛው ፎቅ ሐሳባችንን ወስደን ምን እንደሆነ መረዳትና ማወቅ አስፈላጊ ነው። መንፈስ 3 ነገሮች አሉት። 3 ስንት አልኩኝ? 3 ነገሮች ቶሎ ቶሎ ነግራችኋለሁ። አንደኛው የትኛው ነው ስህተት፣ የትኛው ነው ትክክል፣ የትኛው ነው ኃጢአት እርኩስ፣ የትኛው ነው ጽድቅ መልካም ነገር፣ ይሄ ይገባል ወይስ አይገባም። ይህንን ነገሮች ሁሉ መለየት የምንችልበት ህሊና የሚባለው ነገር ያለው ሶስተኛው ፎቅ ነው። ይህንን ማወቅ አለብን። አንዳንድ ሰዎች ነፍስን ሲያብራሩ
ሁሉ የሚቀበለው ትክክሉ ሶስት ነገሮች እንዳሉ ነው። ሶስት ክፍል እንዳለው ፈቃድ፣ ልብ ወይም ስሜት እና ሌላው ሶስት ነገሮች ነው ያሉት። ግን አንዳንዶች አራት ይሉና ህሊናን ይጨምራሉ። እሱ የትም ቢጨምሩት ችግር አይደለም። ይሄ ትልቅ ዶክትሪን አይደለም። ግን ቴዎሎጂካሊ ህሊና ያለው መንፈስ ውስጥ ነው። ህሊና ቅዱሱን ከርኩሱ የተሳሳተውን ከትክክለኛው መለየት የምንችልበት ነገር ነው። ለዚህ ነው መጥፎ ነገር እንኳን በሚኖርበት ጊዜ ያውም ህሊና ከአእምሮ እንኳን በጣም ኢንዲፔንደንት ነው፣ ነፃ ነው። ምንም ነገር የምናደርገው በአእምሮአችን ሳናስበው አይደለም፣ አስቀድመን ያሰብነውን ነው የምናደርገው። ይሄ ማለት አእምሮ በሁሉ ነገር ኢንቮልቭ ሆኗል ማለት ነው፣ በሚደረገው ነገር ሁሉ። ግን ህሊና ኢንዲፔንደንት እንደሆነ የምናውቀው አእምሮ እንኳን ተስማምተው አስበው ዝም ያለውን ነገር ኖ ይላል፣ ሮንግ ነው ይላል፣ ይነግረናል። ምን ያክል ኢንዲፔንደንት እንደሆነ ልታዩት ይችላላችሁ። ለምሳሌ ሐዋርያው ጳውሎስ አቴና በሚገባበት ጊዜ ምን ይላል? ጣዖታቱን ሁሉ አየና የሐዋርያት ሥራ ምዕራፍ 17 ላይ ታያላችሁ። መንፈሱ ታወከ ይላል። የማን መንፈስ? የሐዋርያው ጳውሎስ። ለምን? ጣዖታት ልክ እንዳልሆኑ ያውቃል። ህሊና ነው፣ መንፈስ ውስጥ ነው ያለው ማለት ነው። ሁለተኛ ስለ መንፈስ በደንብ ይግባን። ኢንቱቲቭ ወይም ኢንቱዊሽን እንደፈለጋችሁ ጥሩት። ይሄ ምንድነው? በአእምሮ የማይደረስበት እውቀት ነው። ኢንቱዊሽን በአእምሮአችን አስበነው ልንደርስበት የማንችለው እውቀት ነው ያለው። የት ውስጥ ነው? መንፈስ ውስጥ ነው። ከአምስቱ የስሜት ህዋሳት የተለየ ነው ማለት ነው። የሚገኘው መንፈስ ውስጥ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ ሽባውን ሰው ከፈወሰ በኋላ ጸሐፍቱ ፈሪሳውያን ምን አሉ? ይሄ ሰው እንዴት ኃጢአት ተሰረየችልህ ስላለ ብላስፌሚ ነው፣ ይሳደባል፣ እግዚአብሔርን ተሳድበዋል አሉ። ማርቆስ 2:8 ላይ ሄዳችሁ ብታነቡ ጌታችን ኢየሱስ ክርስቶስ ፍጹም ሰው እንደሆነ እናውቃለን አይደለም? ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባቸው ይህን ስለምን ታስባላችሁ? ኢንቱዊሽን ነው ይሄ። በመንፈስ ሲል ስለ መንፈስ ቅዱስ መናገሩ አይደለም። ሶስተኛ እዚህ መንፈስ ውስጥ ያለውን እንወቅ። መንፈሳችን ከመንፈስ ቅዱስ ጋር ህብረት ያደርጋል። ይሄ ከእግዚአብሔር የተገኘ ሶስተኛው ፎቅ ብለን ያልነው የሰው ሶስተኛው ክፍል መንፈስ ከሆነው ከመንፈስ ቅዱስ ጋር ኮሚዩን ማድረግ ይችላል። ከእግዚአብሔር ጋር ህብረት ማድረግ የምንችለው ሁሉ ነገር መንፈሳዊ ግንኙነቶቻችን፣ አምልኮ ሳይቀር ከዚህ በፊት ስናገር ከዚህ ምስባክ ሰምታችኋል። አምልኮ መንፈሳችን መንፈስ ቅዱስ ሲዳስሰው የሁለቱ ግንኙነት ነው ብያለሁ። ይህን ደግሞ ለማረጋገጥ ከፈለጋችሁ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ላይ ከሴትዮዋ ጋር ያደረገውን ንግግር ሄዶ በደንብ ማጥናት ነው። ምን ብሎ ነው ያላት? እውነተኛ አምልኮ እንዴት ነው ብሎ ነገራት። እናንተ እንዲህ ትላላችሁ እንዲያ ትላላችሁ የሚል ነገር ሲመጣ በእውነትና በመንፈስ፣ በእውነት ሲል ልክ እንደ ቃሉ እንዳዘዘው፣ በመንፈስ ሲል ብዙ ጴንጤዎች በመንፈስ ቅዱስ ተሞልቶ ማለት ነው አምልኮ ይመስላቸዋል። አይደለም። ስለ ሰው መንፈስ ነው እዛ ቦታ የሚያወራው። የሰው መንፈስ የምናመልከው በመንፈስ ነው። ከእግዚአብሔር ጋር ግንኙነት ሁሉ ማድረግ የምንችለው ያለው እዛው ውስጥ ነው ማለት ነው። እንግዲህ አሁንም እውቀት የበለጠ እንዲኖረን ስለ መንፈስ
ይሄ የሰው መንፈስ 7 ባህሪያት አሉት። 7 ባህሪያት አሉት። አንደኛ ከሞት ተነስቶ እኛ የክርስቲያኖች ማለት ነው በክርስቲያኖች ሕይወት ውስጥ ያለው ይሄ የተነሳው አዲስ ፍጥረትነት ያገኘው መንፈስ ሕያው ነው። ሮሜ 6:11 ሮሜ 6:13 አላነብም ጊዜ ለመጠበቅ ኤፌሶን 2:5 ቆላስያስ 2:13 ሄዳችሁ ልታነቡ ትችላላችሁ። ለእግዚአብሔር ሕያው ነው። ተነስቷል። ከሞት ተነስቷል። ፎቁ ተሰርቷል አልተሰራም? ተሰርቷል። ሕያው ነው አለ ማለት ነው። ሌላው ዳግም ተወልዷል። ቦርናጌን ሆኗል ማለት ነው። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ራሱ ለኒቆዲሞስ እንደነገረው ዮሐንስ ወንጌል ምዕራፍ 3 ላይ ዳግም የማይወለድ የእግዚአብሔር መንግስት አያይም። ይሄኛው ግን ዳግም ተወልዷል፣ ከመንፈስ የተወለደ ነው ብሏል። ያው ዮሐንስ ወንጌል ላይ እንዳየነው ዳግም ልደት አግኝተናል። ፎቁ ሲታደስ ዳግም ልደት አግኝተናል። ሶስተኛ መንፈሳችን በእግዚአብሔር ምሳሌ ነው የተፈጠረው። ሐዋርያው ጳውሎስ ኤፌሶን 4:24 ላይ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጉት? ልበሱት። የትኛውን? በእግዚአብሔር ምሳሌ የተፈጠረ ይላል አይደለም እንዴ? አዳም ኃጢአት ሲያደርግ ሰው ሲፈጠር መጀመሪያም በእግዚአብሔር ምሳሌ ነው፣ በመልካችን ነው ያለው አይደለም? ተበላሸ። ኃጢአት ከሰራ በኋላ ያ መልክ ብልሽሽቱ ነው የወጣው። አሁን ግን ክርስቶስ መጥቶ መስቀል ላይ በሰራው ስራ ሁሉን ነገር አድሶ የፎቁ ስለተሰራ እንደገና ሐዋርያ ጳውሎስ ምን ይላል? ያንን ማንነታችሁን ልበሱት። ማንነት አዲስ ፍጥረት መሆን ማንነት ነው። ፑት ኦን the new self ነው የሚለው እንግሊዘኛው፣ አዲሱን ተፈጥሮ። አራተኛ መንፈሳችን ጻድቅና ቅዱስ ሆኖ ተሰርቷል። ጻድቅ ነው፣ ቅዱስ ሆኖ ነው የተሰራው። ያ ሶስተኛ ፎቅ ሮሜ 8:10 ላይ ይህን መረዳት ትችላላችሁ። እንደውም ሐዋርያ ጳውሎስ ከዚህ የተነሳ ከሮሜ መልእክቱ ጀምራችሁ እስከ ፊልሞና ብትደርሱ ዕብራውያን ጋር አልሄድኩኝም፣ እስከ ፊልሞና ባለው ጊዜ ብቻ ክርስቲያኖችን 37 ጊዜ ቅዱሳን ሲላቸው ታያላችሁ። ስለዚህ ማንም በክርስቶስ ያመነ ኢቭን ቆሮንቶሶች እንኳን ቅዱሳን ተብለዋል አይደለም እንዴ? ኃጢአታቸው ይቅር የተባለላቸው በሙሉ ዳግም የተወለዱ በሙሉ ቅዱሳን ናቸው። ከዚህ የተነሳ ነው ማለት ነው። አምስተኛ መንፈሳችን እንደገና የተሰራው ፍጹም ሆኖ ነው። ሁለተኛ መዳበስ መነካካት አያስፈልገውም። ጥሩ አድርጎ ነው እግዚአብሔር የሰራው ማለት ነው። ስድስተኛም መንፈሳችን ከመንፈስ ቅዱስ ጋር አንድነት አግኝተዋል። ከእግዚአብሔር ጋር አንድነትን አግኝተዋል። ጥቅስ ልስጣችሁ። 1 ቆሮንቶስ 6:17 ብታነቡ ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። አንድ ሆነናል። እንደውም ወይኑ ግንድ ላይ ስላለን ቅርንጫፎች ነን፣ ተያይዘናል። ሕይወታችን አንድ ነው ማለት ነው። ሰባተኛም መንፈሳችን የመለኮታዊ ባህሪ ተካፋይ ሆኗል። እግዚአብሔር ከባህሪዎቹ ሊኮረጅ ለሰው ሊሆኑ የሚችሉ አሉ። እነሱን ሁሉ ለማግኘት እንድንችል አደረገን። ጴጥሮስ በመልእክቱ እኮ የሚነግረን ይህንን ነው እና 2 ጴጥሮስ ምዕራፍ 1:4 ላይ የመለኮታዊ ባህሪ ተካፋይ የሆናችሁ ይላል አይደለም እንዴ? የመለኮታዊ ባህሪ ተካፋይ ሆነናል። የእግዚአብሔርን ባህሪ ነው ማንጸባረቅ ያለበት። አንድ አዲስ ፍጥረት የሆነ ክርስቲያን የእግዚአብሔርን ባህሪ ነው ማንጸባረቅ ያለበት። አሁን ስለ መንፈስ እንግዲህ ስለ ሶስተኛው ፎቅ ስለ ሰው ሶስተኛው ክፍል ማንነት አውቀናል።
ይህን ካወቅን ወደ ጥቅሳችን ብንመለስ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ እንዳወጣን ይናገራል። ሁለት ነገሮች አሉ። አንዱ ያው ስሙ ራሱ ውጤቱንም ይናገራል። የኃጢአትና የሞት ሕግ። ኃጢአት የምትሰራ ነፍስ እሷ ትሞታለች፣ የኃጢአት ዋጋ ሞት ነው የሚለው ነው። ውጤቱ ሁሉ አብረው እዛው ቃል ላይ አለ። የሕይወት መንፈስ ሕግ ግን በውስጣችን አለ። ይህንን በሁለት ድንቢጥ ወፎች ምሳሌ ልስጣችሁ። ወደ መጨረሱ ላይ ነኝ፣ አይዟችሁ። ሁለት ድንቢጦች ይታያሉ ሜዳው ላይ። ሁለቱም ብዙ ነገራቸው አንድ ነው። ሁለት ክንፍ አላቸው፣ ዓይን አላቸው፣ ሁለት ዓይን፣ እግር አላቸው፣ ሁለት እግር። ሁሉ ነገር ተመሳሳይ ነው አላቸው። ነገር ግን አፍ አላቸው የሚዘምሩበት ማለት ነው። ሁለቱ ግን የማይመሳሰሉበት ነገር አለ። አንደኛዋ መዘመርም ትችላለች፣ መራመድም ትችላለች፣ ከፈለገችም መብረር ትችላለች። አንደኛዋ ግን አትችልም። ለምን ብትሉ ሞታ ነበር። ሁሉ ነገር በሕይወት እንዳለችው አለ፣ ግን የሞተ እኮ በቃ መልክ ብቻ ነው፣ ሕይወት የለውም ማለት ነው። ለውጥ የሚያመጣው ትልቁ ነገር ሕይወት ነው። የሕይወት መንፈስ ሕግ መንፈስ ቅዱስ ዘዌ ሲያበዛልን ለውጡ ልክ የዚህ አይነት ነው የሚሆነው። እንደውም ካስተዋላችሁ ሞት፣ ቅዝቃዜ፣ ጨለማ እነኚህ ተመሳሳይ ነገር አላቸው። ቅዝቃዜ ምንድን ነው ብላችሁ ብትጠይቁኝ፣ ቅዝቃዜ ማለት የሙቀት አለመገኘት ማለት ነው። the absence of heat ሙቀት ስለሌለ ነው ቅዝቃዜ የሚሆነው። በሙቀት ውስጥ ቅዝቃዜን ማስቀመጥ አይቻልም። ሙቀት ውስጥ ቅዝቃዜን ወስዳችሁ እዚች ጋር ለማለት አይቻልም። ቅዝቃዜ ማለት የሙቀት አለመኖር ማለት ነው። ሌላስ ጨለማን ብታዩ፣ ጨለማ ማለት አሁንም the absence of light የብርሃን አለመኖር ነው። አሁን ብርሃን ውስጥ ጨለማን እዚች ጋር ጨለማ ይቀመጥ ማለት አትችሉም። እና ብርሃን ሁል ጊዜ ያበራል። ጨለማ ለማድረግ ከተፈለገ ብርሃኑን መውሰድ ማውጣት ያስፈልጋል ማለት ነው። ሞትም ደግሞ እንዲሁ ነው። ሞት ማለት ምንድን ነው? የነፍስ አለመኖር ማለት ነው። ከስጋ መለየት ማለት ነው። እንግዲያው ሞት ማለት የዚህ አይነት ነው። ሁለቱም ድንቢጦች ልክ እንደዛው ነው። አሁን ቅድም የነገርኳችሁ ማለት ነው። ስለዚህ ዘዌ ከፈለግን መንፈስ ቅዱስ በሕይወታችን ውስጥ እንዲሰራ፣ ሕጉ እንዲሰራ፣ እንደውም ሶስቱም ክፍል እንዴት እየሰፋ እንደሚሄድ ነግራችኋለሁ። ደግሞም ከመንፈስ ቅዱስ ጋር ጥሩ ንክኪ እንዲኖረን የሕይወት ምንጭ ዘዌ የሚሰጠን እሱ ነው። ልክ እንደውም አንድ ምሳሌ ትዝ አለኝ። አሁን መኪና ያላቸው 10 ጊዜ ቤንዚን ለመቅዳት እንቆማለን አይደለም? ጥሩ ነው መቅዳቱ፣ ጎድሎ ከሚሄድ። አንዳንዱም ሰው ደግሞ ሰንፎ እስከ መጨረሻው ድረስ ነው ቤንዚን የማይሞላው። ቆሻሻ ሄድና ይገባና አንዳንዱን ነገር ያበላሸዋል። እዚህ ሀገር ያሉ መኪኖች የላቸውም እንጂ ካርቡራቶር የሚባል ነገር አለ ኢትዮጵያ ድሮ። እና ቆሻሻ ሁሉ ገብቶበት እንጎልፋት የሚለው ያ ሁሉ እንዳይሆን ትዝ የሚለኝ ምንድን ነው፣ ባቡር አይታቸዋል። እኛም ሀገር አለ፣ በደንብ አይሰራም እንጂ በኤሌክትሪክ የሚሄድ ባቡር ከሀዲዱ ጋራ ባለ ኤሌክትሪክ፣ ወይንም ደግሞ አንዳንዶቹ ከላይ አይደለም፣ ገመዱ ከላይ ነው። ኮኔክሽን ሁሌ ያላቸው። ኮኔክሽን ስላለው ሁል ጊዜ ምንድን ነው እንደተንቀሳቀሰ ነው አይደለም? ባቡሩ በሕይወት ነው ያለው። እና ከመንፈስ ቅዱስ ጋር ኮኔክት ስንሆን እንደዛው ነው፣ አይደክምንም፣ መጓዝ እንችላለን። የሚቀጥለው ጊዜ ይሄው 3ኛ ፎቅ ላይ አዲስ ፍጥረት ስለመሆን ነው። ከተማርነው ትምህርት አሁን ከሕዝቅኤል 30 እግዚአብሔር አድርጋለሁ ያለው አንደኛውን ክፍል ጨርሻለሁ። ምንድን ነው? አዲስ መንፈስ ስጣቸዋለሁ። አዲሱ ፍጥረት ማለት ነው። ከዛስ እዛው 3ኛው ፎቅ ላይ ነው የምንኖረው። ልብ አድርጉ። መንፈስ ቅዱስን
እግዚአብሔር ሲሰጠን እዛው ሶስተኛው ፎቅ ላይ ነው። መንፈሴንም በእናንተ አድርጋለሁ። የእግዚአብሔር ዓላማ መንፈሴ በላይ ሆኖ ነፍስን እንዲቆጣጠር፣ ስጋን እንዲቆጣጠር፣ እንዲገዛ ነው። ይሄ ነው መንፈስ ንጉስ መሆን አለበት። ነፍስ ንጉስ ከሆነች ነገር ተገለበጠ፣ ብዙ ችግሮች ነው የሚፈጠሩት። ስለዚህ እግዚአብሔር ምን አደረገ? መንፈሴንም በእናንተ ውስጥ አድርጋለሁ። አንድ ሰው ሲድን፣ ያ ፎቅ ሲሰራ፣ አዲስ ፍጥረት ሲሆን፣ ሰው ዳግም ሲወለድ ከመንፈስ ቅዱስ ስለሆነ የሚወለደው መንፈስ ቅዱስን ይቀበላል። ድዌሊንግ ይባላል ቴዎሎጂካሊ። ድዌሊንግ መንፈስ ቅዱስ። ድሮ አንዳንድ ሰዎች ለማረም ብዙ ሞክር ነበር ልጅ ሆኜ እና የእኛ ጴንጤዎች በቃ ማንንም ክርስቲያኖች እኮ ናቸው የሌላ ቸርች ሰዎች ጴንጤ ያልሆነውን ድሮ እኛ ብቻ ነበር፣ ብዙ ጴንጤ የለም። ያው ሙሉ ወንጌል በኋላ ገነት የተባለው ፊኒሽ ሚሽን፣ ከዛ ደግሞ አንድ ጴንጤ ደግሞ ካላቸው ሐዋሳ ያለችው ሐዋሳ ቸርች ማለት ነው። ሌሎች የስዊዲሽ ሚሽን፣ የቀሩትን ሁሉ ያልዳኑ መንፈስ ቅዱስ የላቸውም ይላሉ። አይባልም። የዳነ ሁሉ መንፈስ ቅዱስ አለው። ዳግም የተወለደ የዳነ ሁሉ የትኛውም ቤተክርስቲያን ይሁን መንፈሴን በእናንተ አኖራለሁ ይላል። መንፈስ አላቸው። አልበዛላቸው ይሆናል፣ ኃይሉን አልለበሱ ይሆናል፣ ጥምቀቱን አያውቁ ይሆናል፣ ሌሎች አሉ። ነገር ግን መንፈስ ቅዱስ አላቸው። መንፈሴን በእናንተ አድርጋለሁ ይላል። እዛው ፎቅ ላይ ሆነን አሁን መንፈሴን በእናንተ ላይ አደርጋለሁ ስለሚል ሁለተኛውን ክፍል ነው ያለን፣ ከሕዝቅኤል ትንቢት ማለት ነው የሚቀጥለው።